ትንሹ ሰነፍ ወፍ። ከረጅም ጊዜ በፊት በረጃጅም ዛፍ በተሞላ ጥቅጥቅ ያለ ጫካ ውስጥ አንድ ዛፍ ላይ ሰማያዊ ትንሽ ወፍ ከእናቱ ጋር ይኖር ነበር። እናቱ በጣም ተወደው ስለነበረ ምግብ ለማምጣትና ልጇን ለመመገብ ሌት ተቀን ትተጋ ነበር። ምግብ ፈልጋ ታመጣና ትመግበውም ነበር። ታዲያ ይሄ ትንሹ ሰማያዊ ሰነፍ ወፍ እያደገ መጥቶ ላባውም ይሞላለታል። ነገር ግን ራሱ ምግቡን ለመፈለግና ለመመገብ የሚያደርገው ጥረት አልነበረም፣ ፍላጎትም አልነበረውም። ይልቁንስ እቤት ተቀምጦ እናቱ ፈልጋ የምታመጣለትን ምግብ መብላት ብቻ ሆነ ስራው። ታዲያ አንድ ቀን ጓደኞቹ ሊጎበኙ ሲመጡ ቁጭ ብሎ ቤት ውስጥ ያዩታል። ባዩት ጊዜም ለምን መብረር አትችልም? ምግብህስ ለምን ራስህ አድነህ አትበላም? በማለት ይጠይቁታል። እሱም እንዲህ ብሎ መለሰላቸው፣ እኔ መብረር አልችልም፣ እንዴት ምግብ ራሴ አመጣለሁ? ጓደኞቹም እኛ ወፎች እኮ ከልጅነታችን ጀምሮ መብረር በየቀኑ በመለማመድ ነው የምንችለው፣ ለምን አንተስ በየቀኑ ትንሽ ትንሽ በመብረር አትለማመድም? ብለው ይጠይቁታል። እኔ መለማመድ አልፈልግም፣ ቤት መዋል ተመችቶኛል፣ ደግሞ ሳድግ በተፈጥሮ መብረር እችላለሁ። ጓደኞቹም ተቆጥተው አንተ ሰነፍ ነህ፣ አትረባም፣ በችግር ጊዜ እንዴት እንደምትሆን እናያለን አሉትና ወደ ስራቸው ይሄዳሉ። በዚህ መሃል ወቅቱ በጣም እየደረቀ በመምጣቱ በጫካው ውስጥ የምግብ እጥረት ይከሰታል። እንደተለመደው አንድ ቀን እናቱ ምግብ ለማምጣት ወደ ጫካው ሄዳ ብትፈልግም ምግብ ባለመኖሩ በቂ ምግብ ማምጣት አልቻለችም። ያገኘችውን ጥቂት ትላትሎች ይዛ ወደ ቤቷ ትመለሳለች። ታዲያ ይሄ ትንሹ ሰማያዊ ሰነፍ ወፍ እናቱ ያመጣችው ምግብ አነስተኛ በመሆኑ ደስተኛ አልነበረም፣ እጅግም ተቆጣ። እናቱንም ይሄ ምግብ ብቻ ለመብል በቂ እንዴት ይሆናል ብሎ በማማረር ይጠይቃታል። እሷን ብቻዋን እንዲበላና እንዲጠግብ በማለት ምግቡን ለሱ ትታ ሌላ ምግብ ለመፈለግ ወደ ጫካው ትሄዳለች። ሌሊቱን ሙሉ ምግብ በመፈለግ ትዳከማለች። ሆኖም ግን በቂ ምግብ ልታገኝ አልቻለችም። መጨረሻ ላይ ደግሞ በጣም ስለደከማት ራሷን ስታ ትወድቃለች። እንደወደቀችም ድንገት ጫካው በእሳት ተያያዘ። እሷም ከወደቀችበት በታላቅ ፍርሃት ተነቃችና ለራሷ ሳታስብ ለልጇ ደህንነት በማሰብ በፍጥነት ተነስታ ወደ ቤቷ ሄደች። ትንሹ ሰማያዊ ወፍ መብረር ስለማይችልና ከእሳቱም ማምለጥ ስለማይችል የቀረችዋ ትንሽ አቅሟ በመጠቀም አዝላው ስትበር ክንፏ በእሳት መቃጠል ይጀምራል። ከአቅሟ በላይ ሆኖባት ስለደከማት ወደ መሬት ትወድቅና መብረር ያቅታታል። ይህን ጊዜ ታዲያ ትንሹ ሰማያዊ ወፍ እናቱን በማቀፍ ያለቅስ ጀመር። ይሄ የኔ ጥፋት ነው፣ መብረር ብችልና ምግብ ራሴ ፈልጌ ባመጣ ኖሮ እናቴ ስራ በዝቶባት አትወድቅም ነበር አለ። ወዲያውም የጫካው መንፈስ ወደሱ በመጠጋት ትንሹ ሰማያዊ ወፍን ይሄ ያንተ ችግር እንደሆነ ጥፋተኛ እንደሆንክ ታውቃለህ አለችው። እሱም አዎ አውቃለሁ፣ ከዚህ ቀን በኋላ ሰነፍ እንዳልሆን ቃል እገባለሁ አላት። የጫካዋ መንፈስ ጸጸቱን በመረዳት አስማቷን በመጠቀም የወደቀችውን እናቱ እንደገና ታነሳትና ወደ መጀመሪያ ጥንካሬዋና ጤናዋን መለሰቻት። ከዛ ቀን በኋላ ትንሹ ሰማያዊ ወፍም በየቀኑ በመብረር ይለማመድ ጀመረ እና ምግቡም ራሱ ፈልጎ ማምጣትና መመገብ ጀመረ። ጀግናና ችሎታ ያለው ጥሩ ልጅ ሆነ። ወርቃማው እንቁላል። በድሮ ጊዜ በአንድ ጸጥ ያለ ለምለምና ገጠራማ ስፍራ ውስጥ የሚኖሩ ባልና ሚስት ገበሬዎች ነበሩ። ስማቸውም ኦሊቨር እና ኤማ ይባላሉ። እነዚህ ባልና ሚስት ደስተኛና ጠንካራ ሰራተኞች ነበሩ።
አንድ ቀን ጠዋት ኦሊቨር ወደ በረት ውስጥ ሲገባ የሚገርም ነገር ያያል። ከዛም ሚስቱን ኤማ በፍጥነት ነይ ብሎ ይጠራታል። እንቁላል መጣያው ጋር በጣም የሚገርም በጣም የሚያብለጨልጭ ወርቃማ የዳክዬ እንቁላል ነበር። ኤማም በጣም የሚገርም የማይታመን ነገር ነው፣ ወርቃማ እንቁላል ተአምር ነው አለች። ከዛን ቀን በኋላ ሁልጊዜ ጠዋት ዳክዬዋ ወርቃማ እንቁላል ትጥል ነበር። ኦሊቨርና ኤማም እነዚህ ወርቃማ እንቁላሎች ከተማ ወስደው ይሸጡት ነበር። በዚህም ምክንያት በአካባቢያቸው ከሚገኙ ሰዎች ሁሉ ሀብታምና ደስተኛ ጥንዶች ሆኑ። ታዲያ ከብዙ ጊዜያት በኋላ አንድ ቀን ማታ እራት እየበሉ እያለ ኦሊቨር ኤማን እንዲህ ብሎ ይነግራታል። ምናልባት ዳክያችን ሆዳ ውስጥ ብዙ እንቁላሎች ሊኖሯት ይችላሉ። ለምን ሁሉም ወርቃማ እንቁላሎችን ከሆዳ እናስወጣም ብሎ ይጠይቃታል። ኤማም ስለዚህ ለምን ውስጧን ከፍተን አናይም ትለዋለች። በዚህ መሃል አንድ ዳክያዋን የምታውቃት አይጥ ተደብቃ ትሰማ ነበር። ዳክያዋ ደግና ምስኪን ነች፣ ይህ አይገባትም አለችና ወደ ዳክያዋ ሄዳ እየሆነ ያለውን ሁሉ ትነግራታለች። ዳክያዋን በጣም አዘነች። ምንም እንኳን ባለቤቶቿን ብትወዳቸውም ከራሷ ሕይወት ግን አይበልጥም። በሚቀጥለው ጠዋት ኦሊቨርና ኤማ የበረቱን በር ገና እንደከፈቱት ዳክያዋ ወደ ሰማይ በራ ታመልጣቸዋለች። እነሱም በጣም ያዝናሉ። ኤማ ምንድነው ያደረግነው ትላለች። ኦሊቨርም እኛ በጣም ገብጋባ ነን፣ በዚህ የተነሳ ዳክያችን ላትመለስ ለዘላለም አጥተናታል አለ። ዝንጀሮውና አዞ። ከዕለታት አንድ ቀን ጥቅጥቅ ባለ ጫካ መሃል ውስጥ የሚያልፍ ኃይለኛ ወንዝ ነበር። እዚህ ወንዝ ውስጥ ደግሞ አንድ ሽማግሌ አዞ ይኖር ነበረ። አዞውም በማርጀቱ የተነሳ ሰውነቱ በጣም ስለተዳከመ አድኑን ለመብላት በጣም ይቸገር ነበር። አንድ ቀን በጣም ረሃብ ተሰማውና መሬት ላይ አድኖ መብላት ለኔ በጣም አስቸጋሪ ነገር ነው፣ ምናልባት ወንዝ ውስጥ ገብቼ አሳ ባጠምድ ይሻላል፣ በጣም ርቦኛል ብሎ ወደ ወንዝ ውስጥ ገባ። አሳ ለመያዝ ቢሞክርም ሊሳካለት አልቻለም። ከዛም በጣም ስለደከመው አንድም አሳ ሳይዝ እያዘነ ከወንዙ ይወጣል። ከዛም ከወንዙ አጠገብ ወደሚገኝ አንድ ዛፍ ስር ሄዶ ለማረፍ ይወስናል። ከዛፉ ላይ ደግሞ አንድ ዝንጀሮ የዛፍ ቅርንጫፍ ላይ ቁጭ ብሎ የቤሪ ፍራፍሬ ይበላ ነበረ። በድንገት አዞው ዝንጀሮውን ያየውና ምንድነው እየበላህ ያለኸው? እባክህ ልታካፍለኝ ትችላለህ? በጣም ርቦኛል ብሎ ይጠይቀዋል። ዝንጀሮውም እነዚህ ቤሪ ፍራፍሬዎች ናቸው እና በጣም ጣፋጭ ናቸው ብሎ የተወሰነ ይሰጠዋል። አዞም የቤሪውን ፍራፍሬ ከበላ በኋላ ወይኔ በጣም የሚጣፍጥ ፍራፍሬ ነው፣ አመሰግናለሁ፣ በጣም ርቦኝ ነበር እናም ረዳኸኝ፣ በጣም የዋህ ነህ፣ እንዳንተ አይነት መልካም ጓደኛ ቢኖረኝ ደስ ይለኛል ብሎ በደስታ ይነግረዋል። ዝንጀሮም በቃ ካሁን በኋላ ጓደኛሞች ሆነናል፣ ከዚህ በኋላ ሲርብህ ወደዚህ ዛፍ ናና እኔም ከፍራፍሬው ሰጣለሁ ይለዋል። አዞ ሁል ጊዜ ወደዚህ ዛፍ ሲመጣ ዝንጀሮ ይመግበው ነበረ። ሁለቱም ደስ የሚል ጊዜ እያሳለፉ ምርጥ ጓደኛሞች ይሆናሉ። አንዳንዴ አዞ መሬት ላይ ሆኖ ከዝንጀሮ ጋር ይጫወታል። አንዳንዴ ደግሞ ዝንጀሮ በአዞ ጀርባ ተቀምጦ በወንዙ እየተንሳፈፉ ይሄዳሉ። አንድ ቀን አዞ ዝንጀሮ ወደሚገኝበት ዛፍ መጥቶ እንዲህ ብሎ ይጠይቀዋል።
ጓደኛዬ ሚስቴ ይሄንን ፍራፍሬ እንዳቀምሳት ፈልጌ ነበር እና የተወሰነ ልትሰጠኝ ትችላለህ ብሎ ይጠይቀዋል። እሱም ምንም ችግር የለውም ብሎ ከዛፉ የተወሰነ ቤሪ ቀንጥሶ ይሰጠዋል። አዞውም በወንዙ በሌላኛው በኩል ወደምትኖረው ሚስቱ ይሄዳል። ቤት እንደደረሰም ይኸውልሽ የኔ ውድ በጣም የሚጣፍጥ ቤሪ የተባለ ፍራፍሬ አምጥቼልሻለሁ፣ ጓደኛዬ ዝንጀሮ ነው የላከልሽ ብሎ ይሰጣታል። እሷም ተቀብላ ከበላችሁ በኋላ ዋው በጣም ጣፋጭ ፍራፍሬ ነው፣ ግን የኔ ውድ ባል እስከ መቼ ነው ቤሪ የተባለውን ፍራፍሬ እየበላ የምትቆየው? ይሄ ቤሪ ያልከው ፍራፍሬ በጣም የሚጣፍጥ ከሆነ እናም ዝንጀሮ ሁልጊዜ ይህንን ፍራፍሬ የሚበላ ከሆነ ዝንጀሮ ራሱ ምን ያህል ጣፋጭ እንደሆነ አስበኸው ታውቃለህ? ብላ ጠየቀችው። እሱም አዎ እሱ በጣም ደስ የሚል ዝንጀሮ ነው፣ ሁልጊዜ ከፍራፍሬው እንዳካፈለኝ ነው ብሎ ይመልስላታል። ሚስቲቱም እንዲህ ብላ ነገረችው፣ ቤሪው በጣም ጣፋጭ ከሆነ የዝንጀሮው ልብ ምን ያህል ጣፋጭ ሊሆን እንደሚችል አስበዋል? እኔ ለረጅም ጊዜ ምንም ስጋ አልበላሁም እና የዚህን ዝንጀሮ ልብ ልታመጣልኝ ትችላለህ? ብላ ጠየቀችው። አዞውም በጣም ደነገጠ። ምን? የምርሽን ነው? ለምን እንደዚህ ያደርጋለሁ? እሱ እኮ ወዳጄ ነው፣ ልጎዳው አልፈልግም። ልቡን ከሰጠሁሽ እኮ ይሞታል። ሲርበኝ ያበላኝ እኮ እሱ ነው፣ እንዴት እገድለዋለሁ? ሚስትየውም እኔ ምንም አይነት ቅሬታ መስማት አልፈልግም፣ የዝንጀሮውን ልብ እፈልጋለሁ ማለት እፈልጋለሁ ነው፣ ይዘህልኝና ካልሆነ ራሴን ነው ማጠፈው ብላ ትጮህበታለች። ምስኪኑ አዞ ግራ ተጋባ። ብዙ ካሰበ በኋላ ወደ ዝንጀሮ ይሄድና ወደ ቤቴ ልጋብዝህ ብሎ ሊያታለው ይሞክራል። ውድ ዝንጀሮ ሚስቴ በላክላት ቤሪ በጣም ስለተደሰተች ቤት ውስጥ ራት ልትጋብዝህ ትፈልጋለች። ስለዚህ እባክህ ራት ከኛ ጋር እንድትበላ እፈልጋለሁ ብሎ ይጠይቀዋል። ዝንጀሮም ውይ በጣም ደስ ይለኛል፣ እሺ እንሂድ ይለዋል። ከዛም አንድ ላይ ሆነው መሄድ ይጀምራሉ። እየሄዱ ያለ ደግሞ ዝንጀሮ እንዲህ ብሎ ይጠይቀዋል፣ ጓደኛዬ ሚስትህ ለራት ምንድነው የምትሰራለን? አዞም ሙዝ በጣም ተወድ የለ፣ ስለዚህ የሙዝ ዳቦና ኩኪስ ላንተ ትሰራልሃለች ይለዋል። ዝንጀሮም ውይ በጣም ደስ ይላል፣ ሄጂ እስክበላ ድረስ በጣም ጓጉቻለሁ ብሎ ይመልስለታል። አዞም የጓደኛውን ደስታ ካየ በኋላ የጥፋተኝነት ስሜት ስለተሰማው እውነቱን ሊነግረው ወሰነ። ጓደኛዬ የሆነ ነገር ልነግርህ ነው። ሚስቴን ያንተን ልብ መብላት ትፈልጋለች። እባክህ ይቅር በለኝ። እሷ እንዳለችው ከሆነ ልብህን ካልበላች በጣም እንደምትታመም ነው የነገረችኝ። ዝንጀሮን ይህን ከሰማ በኋላ የሆነ ሐሳብ ይመጣለታል። ወይ ነው እንዴ? አሁን ገባኝ። ምንም ችግር የለውም። ጓደኛዬ ግን ለምን ቀድመህ አልነገርከኝም ነበር? እኛ ዝንጀሮዎች እኮ ልባችን ለጥንቃቄ ሲባል ዛፍ ላይ ነው የምናስቀምጠው። ስለዚህ ልቤን ለማምጣት ወደ ዛፉ መመለስ ይኖርብናል። አዞም ወይኔ ምን አይነት ጅል ነኝ! በቃ እሺ ተመልሰን እንሄድና ልብህን እናምጣው። ያለ ልብህ ከሄድን ሚስቴ በጣም ትናደድና የኔን ልብ ነው የምትበላው። ከዛም አዞውን በፍጥነት ዝንጀሮውን በጀርባውን ይዞ ወደ ዛፉ ይመለሳል። እንደደረሱም ዝንጀሮ ወደ ዛፉ ይወጣና አንተ ማትረባ ጅል አዞ፣ ማን ያለ ልብ ይኖራል ብለህ ታስባለህ? እንደ ጓደኛ እርዳኝ ስትለኝ ረድቼህ ነበር፣ ምግቤንም አካፈልኩ እና ውለታዬን በእንደዚህ ነው የምትመልስልኝ? በጣም ስስታም ነህ። ልቤን መቼም አታገኝም። ከዚህ በኋላ ምንም አይነት የቤሪ ፍራፍሬም አልሰጥህም። ስለዚህ አሁኑኑ ከዚህ ለቀህ ውጣ ይለዋል። ጎበዙ ዝንጀሮ በብልሃቱ ህይወቱን ሊያድን ቻለ። አዞው ግን በራስ ወዳድነቱ ምክንያት እውነተኛ ጓደኛውንና የሚጣፍጥ የቤሪ ፍሬ አጣ። ስለዚህ ከዚህ የምንማረው የረዱንን ጓደኞቻችን መካድ እንደሌለብን ነው። ጉንዳንና እርግብ። በአንድ ጫካ ውስጥ በአንድ ረጅም ወንዝ ከአንድ ማንጎ ዛፍ ስር ሁለት የሚዋደዱ ጓደኛሞች ይኖሩ ነበር።
እነዚህ ጓደኛሞች ማይሎ የተባለ ጉንዳንና ቤላ የተባለ እርግብ ናቸው። ሁለቱም በጣም የተለያዩ ናቸው፣ ነገር ግን ምርጥ ጓደኛሞች ነበሩ። ማይሎ ጠንካራ ሰራተኛ ስለነበረ ለክረምት የሚሆን ምግብ ያዘጋጃል። ቤላ ደግሞ መብረር በጣም ይወዳል። አንድ ቀን ቤላ ማይሎን እንዲህ ብሎ ይጠይቀዋል። ማይሎን ለምንድነው ትንሽ እረፍት አድርገህ እማትዝናናው ብሎ ይጠይቀዋል። ማይሎ ደግሞ ፈገግ ይልና መዘጋጀት አለብኝ፣ ክረምት በቅርብ ጊዜ ይመጣል እና ምግብ ማግኘት ከባድ ነው የሚሆነው ይለዋል። ቤላም ሳቅ አለና አንተ እኮ በጣም ትንሽ ነህ፣ ምን ያህል ምግብ ቢያስፈልግህ ነው ብሎ ይመልስለታል። ማይሎም እኔ በመዘጋጀት አምናለሁ፣ ታያለህ በቅርብ ዝናብ መዝነቡ ይጀምራል፣ ለቀናት ይዘንብና ምግብ ማግኘት አስቸጋሪ ይሆናል ይለዋል። አንድ ቀን ዝናብ ከጀመረ በኋላ ማይሎ ቤላን አንድ ቅርንጫፍ ላይ ቁጭ ብሎ አዝኖ ያየዋል። ከዛም ቤላ ምን ሆነህ ነው ብሎ ይጠይቀዋል። ቤላም ለ2 ቀን ምግብ አልበላሁም፣ ምንም ቤሪ የለም፣ እናም ለክረምት የሚሆን ምግብም አላዘጋጀሁም ብሎ ይመልስለታል። ማይሎም አትጨነቅ ጓደኛዬ፣ እኔ ለሁለታችን የሚሆን ምግብ አዘጋጅቻለሁ ብሎ ይመልስለታል። ከዛም ወደ ቤት ወስዶ ምሳ ይጋብዘዋል። ቤላን ይሄ ሁሉን ካልኩ በኋላ ምግብ እየሰጠኸኝ ነው? ከዚህ በፊት እኮ ብዙ ነገር አስቀይሜሃለሁ፣ ከዚህ በፊት ላልኩህ ነገር በጣም ይቅርታ ይለዋል። ከዛን ቀን በኋላ ጓደኝነታቸውን አጠነከሩ። አንድ ቀን ማይሎ ውሃ ለመጠጣት ፈልጎ ወደ ወንዙ ይሄዳል። እባክህ እየተጠነቀቅ ማይሎ ብሎ ቤላ ያስጠነቅቀዋል። ማይሎ ደግሞ ብዙ ጊዜ ይሄንን ወንዝ አቋርጬዋለሁ፣ ችግር የለውም፣ ምንም አልሆንም ብሎ ቢመልስለትም ማይሎ ተንሸራርቶ ወደ ወንዙ ይገባል። እርዱኝ፣ እባካችሁ እርዱኝ፣ መዋኘት አልችልም ብሎ አለቀሰ። ቤላም ቅጠል ይዞ ወደሱ ይመጣና እንካ ያዘው ማይሎ ብሎ ይሰጠዋል። እሱም ተቀብሎ ቅጠሉ ላይ ይወጣል። ቤላ አዳንከኝ አይደል? አመሰግናለሁ ጓደኛዬ ይለዋል። ቤላም ዝም ብዬ ላይ አልችልም ማይሎ፣ ጓደኛዬ እኮ ነህ ይለዋል። በሌላ ቀን ደግሞ ማይሎ አንድ አዳኝ ተደብቆ መሳሪያ ይዞ ኢላማውን ቤላ ላይ ሲያደርግ ያይና ደንግጦ ወይኔ ይሄማ አይሆንም ብሎ ወደ አዳኙ እግር ሄዶ ይነክሰዋል። ከዛም ኢላማውን ያስተዋል። ከዛም አዳኙ ግራ ተጋባና ማይሎን መያዝ ቢሞክርም ሊያገኘው አልቻለም። ቤላም ወደ ሰማይ በረረ። ምን እንደተፈጠረም ከዛ በኋላ አያውቅም። ከዛም ማይሎ ከሳሩ ወጥቶ ቤላን ያገኘዋል። ቤላ ደህና ነህ? እንዲጎዳህ እኮ አልፈለኩም ነበር ብሎ ይነግረዋል። ቤላም በድጋሚ አዳንከኝ አይደል? በጣም አመሰግናለሁ ጓደኛዬ ብሎ ይመልስለታል። ማይሎ ደግሞ ፈገግ ብሎ ከዚህ በኋላ ቃል እገባልሃለሁ፣ አንተንም እጠብቅሃለሁ፣ ሁልጊዜ አለሁልህ እሺ ጓደኛዬ ይለዋል። ከዛም ሁለቱም ደስ ብሏቸው ይተቃቀፋሉ። ከረጅም ዓመታት በፊት አንድ ቁራና የተራበ ተኩላ በጫካ ውስጥ ይኖሩ ነበር። ሲኖሩ ቁራው ዛፍ ላይ ተኩላው መሬት ላይ ሆነው እንደ ጓደኛሞች ይነጋገሩ፣ ይደናነቁና ይመሰጋገኑም ነበር። ቁራው ዘፈን ይወዳል፣ ይዘፍናልም። ተኩላው ብዙ ጊዜ ይሰማው ነበረ። አንድ ቀን ቁራው በጫካ ውስጥ ዞር ሲል ስጋ አገኘና ይዞ ወደ ዛፍ ተመልሶ ተቀምጦ እያለ ተኩላው እንደ ሁልጊዜው ዛፍ ስር መጣ። በጣም ርቦት ስለነበረ ቀና ብሎ ቁራውን ሲያየው ስጋ እንደያዘ አየው። በዚህ ጊዜ ተኩላው የሆነ ሐሳብ መጣለት እና ቁራው እንዲህ ሲል ተናገረው። ውድ ቁራ፣ ዘፈን ስትዘፍን ሁልጊዜ እሰማሃለሁ እና ድምፅህ በጣም ያምራል፣ በጣምም ያስደንቃል አለው። ቁራውም ደስ አለውና በምልክት አመሰገነው።
ቀጥሎም እና ዛሬ ትንሽ ስለደበረኝ ስለከፋኝም ዘፈንህን ስለሚያዝናናኝ እባክህ ለእኔ ትዘፍንልኛለህ ብሎ ለመነው። ጓደኛውም ከሚከፋው ብሎ ለመስፈን አፉ ሲከፍት ስጋው ከአፉ ወደ መሬት ወደቀ። ተኩላውም ስጋው ለማግኘት የዘየደው ዘዴ ተሳክቶለት ስጋውን በልቶ ሄደ። ረሃቡም አስታገሰ።